አንደኛ ስቶሬጃችሁን አይሞላባችሁ፣ ሁለተኛ ደግሞ የዳታ ዩዜጃችሁን ይቀንሰዋል። ዳውንሎድ ካላደረገ ዳታ ይቆጥርባችሁ ማለት ነው። ስለዚህ ስልካችሁ ላይ ብዙ ዳታ የሚቆጥርባችሁ ዋናው ማስተካከል ያለባችሁ ይሄን ነው። ሴንድ ቱ ላይ ስትገቡ ራይት ክሊክ አድርጋችሁ ቴሌግራም ይመጣላችኋል። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። እንኳን ለጥምቀት በዓል በሰላም አደረሳችሁ። በዛሬው ቪዲዮ የማሳያችሁን እርግጠኛ ነኝ 99.99 የምትሆኑት አትጠቀሙት፣ ነገር ግን በጣም ጠቃሚና ብዙዎቻችሁ ስትቸገሩበት ያየሁት ጉዳይ ስለሆነ የዛሬው ቪዲዮ ሁላችሁም እንድታዩትና ሼር እንድታደርጉት እፈልጋለሁ። በዛሬው ቪዲዮ የማሳያችሁ ምንድነው፣ ቴሌግራም ላይ ብዙዎቻችሁ ቴሌግራም በኮምፒውተራችሁ ትጠቀማላችሁ፣ ነገር ግን ሁለት ነገሮች በጣም ያስቸግሯችሁ። የመጀመሪያው ማንኛውንም ፋይል ኮምፒውተራችሁ ላይ ያለውን ወደ ሰው በቴሌግራም ለመላክ ብትፈልጉ ወይም ደግሞ ሳምበዲ በቴሌግራም ላክልኝ ቢላችሁ በእርግጠኝነት ቴሌግራም አፕሊኬሽኑን ከፍታችሁ ነው መጀመሪያ የምትልኩት። ነገር ግን ዛሬ የማሳያችሁ አፕሊኬሽኑን ሳትከፍቱት ዳይሬክትሊ ከኮምፒውተራችሁ ላይ ራይት ክሊክ አድርጋችሁ ላይክ ወደ ዩኤስቢ ፍላሽ እንደምትልኩት ሴንድ ቱ ብሎ ወደ ቴሌግራም እንዲልክላችሁ ዳይሬክት ቴሌግራምን ራይት ክሊክ አድርጋችሁ አክሰስ የምታደርጉበትን ሜተድ አሳያችኋለሁ። ለምሳሌ ይሄን ዴስክቶፕ ላይ የምታዩትን ፎቶ ለሳምበዲ በቴሌግራም መላክ ብፈልግ ቴሌግራም አፕሊኬሽኑን መክፈት ሳይጠበቅ ምንድነው የማደርገው? ራይት ክሊክ አድርጌ ያው ዊንዶው 10 እና 11 ሲሆን ትንሽ ይለያያል። እዚህ ጋር ሴንድ ቱ ስትሉት እዚህ ጋር ሴንድ ቱ ቴሌግራም የሚል እንዲመጣ ማድረግ ነው የመጀመሪያው ስራችን። ስለዚህ መጀመሪያ ይሄን ለማድረግ ምንድነው የምናደርገው? ቴሌግራማችንን ከፍትና ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባችሁ በኋላ አድቫንስድ አለ። ዘን አድቫንስድ ከገባችሁ በኋላ ወደ ታች ትንሽ ስክሮል ስታደርጉ ፕሌስ ቴሌግራም ኢን ሴንድ ቱ ሜኑ ይላል። ሲስተም ኢንቴግሬሽን ስር ላይ ፕሌስ ቴሌግራም ኢን ሴንድ ቱ ሜኑ የሚል አለ። እሱን ቼክ ቦክስ ቼክ ታደርጉታለ። እሱን ቼክ ካደረጋችሁ በኋላ ሄዳችሁ መላክ የምትፈልጉትን ፋይል፣ ይሄ እንግዲህ ሴቭ የሆነ ነው፣ ከዚህ በኋላ በራሱ አይጠፋም እናንተ ካላጠፋችሁት። መላክ የምትፈልጉት ፋይል ላይ ትሄዱና ሴንድ ቱ ላይ ስትገቡ ራይት ክሊክ አድርጋችሁ ቴሌግራም ይመጣላችኋል። ሴንድ ቱ ቴሌግራም የሚለው ክሊክ ስታደርጉት ኮንታክታችሁን ያስመርጣችኋል። የምትፈልጉትን ሰው መላክ የምትፈልጉትን ሰርች አድርጋችሁ መላክ ትችላላችሁ። አዘርዋይስ ደግሞ እዚሁ ጋር ከዚህ በፊት ተላላካችሁት ካለ ክሊክ አድርጋችሁ ለምትፈልጉት ሰው ዳይሬክት መላክ ትችላላችሁ ማለት ነው። ግሬት። ሁለተኛው የማሳያችሁ እንግዲህ እዚህ ጋር እንደምትመለከቱት ማንኛውንም ፎቶና ቪዲዮ ስክሮል ስታደርጉ ዳውንሎድ ያደርግባችኋል። ይሄ ደግሞ ቴሌግራም ዳውንሎድ ውስጥ የማትፈልጉት ፋይል እንዳለ ይጠራቀምና ኮምፒውተራችሁን ቢዚ ያደርግባችኋል። እንዲሁም ደግሞ ለሴኩሪቲ ኢሹም ያጋልጣችኋል። አሁን እኔ የማልፈልገው ፋይል እዚህ ጋር እንደምታዩት በራሱ ጊዜ ዳውንሎድ እየሆነ ነው። በራሱ ጊዜ ዳውንሎድ ይሆናል የማልፈልገው ፋይል ማለት ነው። ራይት ይሄን ለማስቀረት የማትፈልጉት ፋይል በራሱ ጊዜ ዳውንሎድ እንዳይሆን ለማድረግ የምትጠቀሙትን ሜተድ ላሳያችሁ። እሱን ለማድረግ ምንድነው የምታደርጉት? አሁንም ሴቲንግ ላይ ትገባላችሁ። ቴሌግራም ፕሮፋይላችሁ ላይ ሴቲንግ ትገባላችሁ። ዘን አድቫንስድ፣ አሁንም እዚሁ አውቶማቲክ ሚዲያ ዳውንሎድ የሚለው ስር ላይ እነዚህን ሶስቱን እየገባችሁ ኦፍ ታደርጋላችሁ። ግሬት። አሁን እዚህ ጋር ኢን ፕራይቬት ቻትስ ማለት ከግለሰቦች ጋር የምትላላቁትን ነው። እዚህ ጋር አሁን ፎቶ ስላል ኦን ነው፣ ፋይል ስላል ኦን ነው። እነዚህን ኦፍ እናደርጋለን። ፋይልም ፎቶም ዳውንሎድ እንዲሆንብን ስለማንፈልግ ማለት ነው ፕራይቬት ቻት ላይ። ግሬት። አውቶፕ ላይም አለ፣ ቪዲዮስ ላይ ጂአይኤፍ እና ደግሞ ራውንድ ቪዲዮ መሰጅ ይችላል። ይሄ ለዳውንሎድ ብቻ ሳይሆን ኮምፒውተራችሁ ማጨናነቅ ብቻ ሳይሆን ስልካችሁ ላይ ብታስተካክሉት ስልካችሁ ላይ ዳታ በጣም ይጨርስባችኋል፣ በዳታ የምትጠቀሙ ማለት ነው። ስለዚህ ይሄ ጥቅሙ ምንድነው? አንደኛ ስቶሬጃችሁን አይሞላባችሁም፣ ሁለተኛ ደግሞ የዳታ ዩዜጃችሁን ይቀንሰዋል። ዳውንሎድ ካላደረገ ዳታ ይቆጥርባችሁ ማለት ነው። ስለዚህ ስልካችሁ ላይ ብዙ ዳታ የሚቆጥርባችሁ ዋናው ማስተካከል ያለባችሁ ይሄን ነው። ግሬት። ሴቭ ትላላችሁ። ዘን ግሩፕስ ላይም እንደዛው ትገቡና ሁሉንም ኦፍ ታደርጋላችሁ። ሴቭ። ዘን ኢን ቻናልስ ላይም ገብታችሁ ኦፍ ታደርጋላችሁ እነዚህ ሁሉንም። ስለዚህ ወሳኙ ስራ እዚህ ጋር ተሰራ ማለት ነው፣ ብዙ ጥቅም ያለውን ማለት ነው። በዛሬው ቪዲዮ ሁለት ጠቃሚ ነገሮችን የማታስተውሏቸውንና ብዙ ሰዎች ጋር ያየኋቸውን ችግሮች አጋርቻችኋለሁ። በሌላ ጠቃሚ ቪዲዮ በሌላ መረጃ እስከምንገናኝ ድረስ ይመቻችሁ። መልካም ጥምቀት። ባይ ባይ።